አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ጊራና የሚሄድ ቆንጆ የቤት እቃ ነው ማሳያችሁ ማለት ነው። እስከመጨረሻው አብራችሁኝ ሁኑ። ላይክ ሼር አይረሳ። እንግዲህ ሀባይብ እዚህ ጋር እንደምታዩት ቆንጆ እቃ ነው የማሳያችሁ 144830 ብር እየፈጀ ነው። ሁለት ጓደኛ ማቾች አንድ ሰው ነው ያዘዘኝ። ዛሬ አንዷን አሳያችኋለሁ፣ አንዷን ደግሞ ነገ ግማሹ እቃ ተገዝቷል፣ ግማሹን ነገ አሟልቼ አሳያችኋለሁ ማለት ነው። ሀባይብ እንግዲህ እንደምታዩት ሁለት ረከቦት አለ እዚህ ጋር፣ ታች ስቶቭም አላት። እዚህ ጋር አንድ ደርዘን ኳሊቲ ሲኒ 3200 ብር የተገዛ አላት ማለት ነው። ግማሹ ይሄ ነው፣ ግማሽ ደርዘን እዚህ ጋር አለ፣ አንድ ደርዘን ማለት ነው። እንደዚህ ሆኖ 3200 ብር ቆንጅዬ ሲኒ፣ በጣም የምታምር የማይሰለች ነገር ነው። እዚህ ጋር ረከቦት 3700 ብር ባለ 5 ቋሚ ወይም ባለ 5 ጋቻ የሚባለው ማለት ነው። ላታለሁኝ አክሰሰሪ ነው፣ ሰርቪስ፣ ጀበና ማስቀመጫ እንዲሁም ማጨሻ፣ ከዛ ፌርሜሎ አለው ማለት ነው። እዚህ ጋር የጅማ ረከቦት በጣም የሚያምር ቆንጆ ቡኒ ድምቅ ያለ አላት። ከዛ የሀገረኛ ሲኒ ሰርቪስ 2 ደርዘን እዚህ ጋር ገዝቼላታለሁ። ደርዘኑ 270 ብር ነው። ሁለቱ ደርዘን 540 ብር ማለት ነው። ከዛ እዚህ ጋር ደግሞ ሀገረኛ ሲኒ በቀዩ፣ ያው ማስቀመጫውም ቀይ ያደረኩት ይሄኛውም ቀይ ስለሆነ 2 ደርዘን 1000 ብር ገዝቼላታለሁ ማለት ነው። ታች ስቶቭ አለ 8500 ሱታይ ቆንጆ ስቶቭ ነው። ይሄንን 8500 ብር ገዝቼላታለሁ። ከዛ እዚህ ጋር ደግሞ ሰርቪስ የብረቱ ማለት ነው ወርቃማ ቆንጆ የሰርቪስ እነዚህን 3 ፒስ ወይም 3 ሴሪ ይሄንን 3800 ብር ገዝቼላታለሁ ማለት ነው። በጣም ነው የሚያምረው ማሻአላ። በጤና መጥታ የምትጠቀምበት ያድርጋት። ጀሶ ጋቻ ወርቃማውን 400 ብር ገዝቼላታለሁ። እዚህ ጋር 25 ቁጥሯን የሳንቲሟን ትሪ ወይም የቁርጥ ሰሃን እቺን ባንደኛው ማለት ነው የትሪው አይነት ነው 25 ፍሬ ነው የገዛሁት። 25 ሲባዛ በ180 አባዙት። እዚህ ጋር ደግሞ 25 የኒኬል ኩባያ ገዝቼላታለሁ። ይሄም 25 ሲባዛ በ95 ብር አባዙት። ከዛ እዚህ ጋር የማይካ ሰርቪስ ጆሮ ያለው ነበር ያለችን፣ ጆሮ ያለው እሷ የማትፈልገው ከለር ሆነ። ግን ይሄንን በጣም የሚያምር ቆንጆ የማይካ ሰርቪስ 3 ፒስ ነው ይሄ። ይሄንን 700 ብር። ከዛ የቁርጥ ሰሃን ደግሞ ይሄንን በጣም ቆንጆ ወፍራም ኳሊቲ የሆነ ማይካ ቁርጥ ሰሃን ይሄንን 1 ደርዘን 1680 ብር ነው የገዛሁላት። አንዱ በ140 ብር ሂሳብ ማለት ነው። ከዛ ሀባይብ ፓርቲሽን እዚህ ጋር አለ። ፓርቲሽን 1400 ብር። ይሄ ጭልፋው ምናምን አብሮት የሚመጣ ነገር ነው። እናንተ መነጠል የሚቻል አይደለም። ምናልባት ከተሰበረባቸው ሰርቪሱ እንዲህ አይነቱን ለብቻ ሊሸጡላችሁ ይችላል እንጂ አብሮ ነው የሚመጣው። ስለምትጠይቁኝ ነው ያኔ አብሮት ነው ወይስ የብቻ ነው ጭልፋም ግዥለት ምናምን ስለምትሉኝ ነው ይሄን ማስረዳችሁ ማለት ነው። ከዛ እዚህ ጋር ደግሞ የሾርባ ሳህን በጣም ነው የተወደደው። አንድ ፍሬ 90 ብር ሂሳብ ነው ይሄ የተገዛው ማለት ነው። በጣም ተወዷል። ሳህን 2 450 900 ብር ሁለቱን። ከዛ እዚህ ጋር ደግሞ የማይካ ትሪ በቻልኩት መጠን እንዲመሳሰልላት ሞክሬያለሁ ማለት ነው። ያው ከየቦታው ቢሆንም ይሄ ማይካ ትሪ አበባው እንደምታዩት ከነዚህ ጋር ቡኒ ነገር ስላለው ይቀራረባል። 3 ሴሪ ወፍራሙ ነው 850 ብር። ይሄ ደግሞ 245 ቁጥር 900 ብር ሁለቱ ማለት ነው 450 እንዲሁም 50 ቁጥር ትሪ ደግሞ 600 1200 ሁለቱን ማለት ነው። እነዚህም በኳሊቲ። ከዛ እዚህ ጋር 3 ፒስ መክተፊያ አለ 750 ብር። እነዚህን ገዝቼላታለሁ እንደምታዩት። 3 ፒስ ሴራሚክ መጥበሻ 4000 ብር። ቸርቻሮ ስትገዙ ይሄኛው 1800 ብር፣ ይሄኛው 1700 ብር 3500 ብር ይሆናል ማለት ነው።
ከዛ 500 ጨምራችሁ እችን መግዛት ማለት ነው። ይሄ 3 ፒስ ገዙ እንደዚህ ቀንስላችኋል ማለት ነው። ይሄንን 4000 ብር ነው የገዛሁላት። ለማግ እዚህ ጋር እንደምታዩት ይሄንን 1000 ብር ግማሽ ደርዘን ማለት ነው። እነዚሁ ናቸው ሁሉም አንድ አይነት ነው። በጥቁር ሆኖ ኮፊ ማለት ነው። በጣም ነው የሚያምረው። ከዛ እዚህ ጋር ሁለት አይነት የውሃ ኮምፕሌት 5000 ብር ገዝቼላታለሁ። አንዱ 2500 ብር ማለት ነው። በጣም የሚያማምሩ ቆንጆ የውሃ ኮምፕሌት ናቸው እንደምታዩቸው እነዚህን ማለት ነው። ሁለቱም ዋንጫ ነው 5000 ብር ሁለቱን ማለት ነው። ደግሞ 5 ማዕዘን የውሃ ብርጭቆ አንድ ደርዘን 1200 ብር እና ጆክ ደግሞ 600 ብር ለ5 ማዕዘኑ የሚሆን ይሄንን ጆክ ገዝቼላታለሁ 600 ብር ማለት ነው። እዚህ ጋር ሁለት አይነት አክለሪክ ጆክ አለ ከነ 6 ኩባያዎቹ። ይሄኛው ዳይመንዱ ነው። አንደኛው ዳይመንዱ አንደኛው ደግሞ እንትኑ ማለት ነው። እነዚህን አንዱን ሲልቨር ነበር ያለችኝ፣ ሲልቨርም የለም። ይችኛዋ ሲጀመር ጠፍታለች በግድ ነው የተገኘችው እና የዚህ አይነት ወርቃማ ብቻ ነው ያለውና ይሁን ሁለቱም ወርቃማ ብላኝ እነዚህ ሁለት ዲዛይን ገዝቼላታለሁ። በጣም ነው የሚያማምሩት። በዛ ላይ ኳሊቲ ነው። አክለሪክ ነገር ደግሞ ቶሎ አይሰበርም ማለት ነው። ያኔ አይሰበርም ዘላለም ሳይሆን ያው ቶሎ አይሰበርም። ሀቂቃ ጥንካሬ ያለው ብርጭቆ ከመግዛት ይሄንን መግዛት ይሻላል ማለት ነው። እዚህ ጋር አንዳንዱን እያወጣው ላሳያችሁ ኩባያዎቻቸውን ማለት ነው። 6 ብርጭቆዎች አሉት እና እነዚህን የሚያማምሩ ሁለት አይነት አክለሪክ ጆክ ከነ 6 ኩባያዎቹ ሁለት አይነት 5600 ብር አንዱ 2800 ብር ነው። እነዚህን ገዝቼላታለሁ ማለት ነው። እዚህ ጋር ሁለት አይነት የስኳር እቃ አለ። የስኳር እቃ አንደኛው አክለሪክ ነው። እንደዚህ ቆንጅዬ የራሱ የሆነ ማንኪያ አለው። እቺን በቃ በምስሉ ላይ እንደምታዩት ማለት ነው። ይሄንን 300 ብር አክለሪኩ 300 ብር። ከዛ የግዛዝ ደግሞ እንደዚሁ እንደምታዩት እዚህ ጋር የብርጭቆዋ እቺ 200 ብር ናት። አያችሁት? ይሄ 200 ብር በጣም ነው የምታምረው። ተመጣጣኝ እቃ ናት። በቃ በጣም ነው የምታምረው ማለት ነው። እና ይሄንን 200 ብር። መፍጫ 1650 ብር። በራድ 2 ሊትር 800 ብር። ከዛ የቡና መፍጫ 200 ግራም ይሄንን ደግሞ 4500 ብር 3500 ብር። የኒው አይነት የሽንኩርት መፍጫ በነገራችን ላይ እቃው አንድ አይነት ነው። ከለሩ የካርቶን ከለር እና የዚህ የውስጡ እንትኑ ከለር የላይኛው ከለር ይለያያል። የኔው ወይነ ጠጅ ነው። ይሄኛው ደግሞ በእንደዚህ አይነት መልኩ ነው ማለት ነው። ሁሉ ነገሩ አንድ አይነት ነው። ማርካውም አንድ አይነት ነው ማለት ነው። እና 3500 ብር 4 ሊትር ገዝቼላታለሁኝ። ከዛ ሀባይ በዚህ ጋር ሳላድ ቦል አለ። ሳላድ ቦል 1500 ብር ነው ዋጋው። በአራት ማዕዘኑ ነው። ይሄ 1500 ብር ነው ማለት ነው። 4 ሴሪ ወይም 4 ፒስ ነው ይሄ። ቤዛ 9 ፒስ 2800 ብር። እንዲሁም ማራቢያ ኳሊቲ 2500 ብር። ከዛ የወተት ተንጠልጣይ 2500 ብር። ትንሿ ናት እቺ። ትንሿ ስላችሁ በጣም ትንንሽ ሳይሆን ያው ሁለት አይነት ነው የሚመጣው። ይሄ እቺኛው ማለት ነው። ትልቁ 2800 ብር ነው። ይሄኛው ደግሞ 2500 ብር። ግን አጥቼ ነው ሰሞኑን የለም ጠፍቷል ትልቁ ማለት ነው እንጂ እኔ ትልቁን ነበር መገዛው ብዙ ጊዜ ማለት ነው። በራድ 5 ሊትር 2100 ብር። በምስሉ ላይ ልክ እንደምታዩት ነው። ምንም ልዩነት የለውም። ማዕደን ሙሉ ሴሪ ነው የገዛሁላት 5500 ብር። እዚህ ጋር ደግሞ ሳሩ ሱፍራ 1 ሜትር በ1 ሜትር ነው። ጎኑም 1 ሜትር እንትኑም 1 ሜትር ስፋቱም ማለት ነው። ይሄንን 1700 ብር። እዚህ ጋር ማጀስቲክ ብረት ድስት ከ1 ቁጥር እስከ 5 ቁጥር ይሄ መጨረሻ ትልቁ ማለት ነው። እዚህ ጋር እንደምታዩቸው ይሄ እቺ ትንሿ ማለት ነው የመጨረሻዋ ከ1 እስከ 5 ማጀስቲክ ብረት ድስት ይሄንን 13000 ብር ገዝቼላታለሁ ማለት ነው። በጣም ቆንጆ ወፍራም ነው። እንትኑ ጋር አይገናኝም።
እንቁላል ብረት ድስት ወይም ካሲዮ ጋር አይገናኝም። ይሄ ከፍ ከፍ የሚላል በዛ ላይ ውፍረት አለው ማለት ነው። ካሲዮም ኳሊቲነቱ እንዳለ ሆኖ ውፍረቱ ይሄኛው ይበልጣል። ኳሊቲነቱም ይሄ ይበልጣል፣ በዋጋም ይሄ ይበልጣል ማለት ነው። ከዛ እዚህ ጋር ሁለት ብረት ድስት ነው ያዘዘችኝ። ለሁለቱ ብረት ድስት የሚሆን ጭልፋ ማዛኛለች። ብረት ድስት ክዳን መያዣውን ጧት አሰራላታለሁ መሽቶ ያው ማቴሪያሉ ደግሞ የለንም ጧት ይዘሽ ነይ ብለውኝ ተመልሼ ነው ማለት ነው። እዚህ ጋር 38 ቁጥር ብረት ድስት 6500 ብር፣ ጭልፋዋን 450 ብር። ከዛ ደግሞ ይሄኛው 46 ቁጥር ብረት ድስት በወፍራሙ ነው ሁለቱም፣ ዋጋው 14000 ብር ነው፣ ጭልፋው 1000 ብር። ከዛ ደግሞ አንድ በግ የሚሰራ ሴኔጋል ብረት ድስት 3600 ብር። እንደጋ የሶስት ዶሮ የሚባለው ግን ሁለት ዶሮም አንድ ዶሮም ሊሆን ይችላል እንደወጣችሁ ነው። ይሄንን 2600 ብር። ማንከሽከሻ 150 ብር። ከዛ ሁለት የወጥ ጭልፋ እና ሁለት የአልጫ ብላኛለች። እንደዚህ ማሽ አርጌ አራት ጭልፋ 1000 ብር 250 ብር ማለት ነው አንዱ። እዚህ ጋር 200 ብር የሳምቡሳ ሽንቋንቁሩ ጭልፋ ማለት ነው ለሳምቡሳ መጠባበሻ የሚሆነው። ከዛ ይሄ ደግሞ የተቃቀለው የቀርካ የሚባለው ነው 150 ብር። ከዛ ሁለት ቢላዋ ባለ 550 1100 ብር። እዚህ ጋር ደግሞ መከትከቻ አለ። መከትከቻ 1500 ብር። ፌርሜሎ ደግሞ 400 ብር። መቆንጠጫ 50። ይሄ የራህመት መጫሪያ ወይም ሰዓት መጫሪያ 60 ብር። እንደዚህ አድርጌ ገዝቼላታለሁ ማለት ነው። ጋ የቆሻሻ መጥረጊያ ከነማፈሻው የሆነ የቆሙ ማለት ነው። ይሄንን 400 ብር ነው የገዛሁት። በግድ ነው 500 ብር ብሎ ማለት ነው። ለመጀመሪያ ጊዜ እየገዛሁት ነው ይሄንን እቃ። ከዛ እዚህ ጋር ሁለት የውዱ ብሪቆች 170 ብር። ሁለት ማዞሪያ ከለር ያለውን እያቀላቀልኩ ነው የምገዛው፣ የሌለውን ደግሞ ሳጣ ነው። እነዚህ ማዞሪያ ሁለት በ160 ብር 80 ብር። የእንጀራ ዘንቢል 250 ብር። የእቃ ማንጠፍጠፊያ 220 ብር። እንዲሁም እዚህ ጋር ደግሞ የፓስታ ማጥለያ ዛሬ የገዛሁት የዚህን አይነት ነው፣ ግን ይሄ በጣም ኳሊቲ ነው፣ ቆንጆ እቃ ነው። ይሄ ሁል ጊዜ ቢኖር ይሄ አሪፍ ነው ብዬ ነው እኔ የማስበው። ይሄ 550 ብር ነው ዋጋው 550 ብር። ቀዳዳዎቹ በጣም ብዙ ስለሆኑ ፓስታ እንደዚህ እንትን አይልም እና በጣም ቆንጆ ነው። ይሄንን 550 ብር። የቁርጥ ማቅረቢያ አንድ ትልቅ 450 ብር፣ አንድ ትልቅ ተከታዩ ያኔ ሁለት ነው ሳይዙ የዚህ ማለት ነው። ቆንጆ ነው። በዛ ላይ እኔ በጣም ነው የሚያምረኝ እንደዚህ አይነት ዲዛይኑ ማለት ነው። እና ይሄንን ትንሽኛውን 350፣ ትልቁን 450፣ ሁለቱ 800 ብር። ባሊ 8 ሊትር ለሽሮና ለበርበሬ የሚሆን ይሄንን 180 360 ብር። ከለር የለም ሁለት አይነት ለማድረግ ማለት ነው። ባሊ 20 ሊትር ሁለት። እነዚህን አሻሽለው ነው ያመጧቸው። ምኑ ላይ ብትሉኝ መያዣው እንደዚህ አይነት ብረት ነበረ የዚህ። ይሄኛው አሁን የፕላስቲክ አድርገው አምጥተውታል። ለማንጠልጠልም ራሱ እጅ አይበላም። ያው ብዙ ጊዜ ተሸክመ ነው ባንሄድም እና ይሄንን ሁለት ባሊ 440 ብር 220 ማለት ነው። እዚህ ጋር የልብስ መቆንጠጫ 250 ብር አንድ ደርዘን 24 ፍሬ ነው በነገራችን ላይ ይሄ። ከዛ የልብስ አላጋ ደርዘን 400 ብር ነው። ሁለቱን ደርዘን 800 ብር እንደዚህ። ከዛ ደግሞ የእጅ ማስታጠቢያ 150። የሽንኩርት ሼልፍ ይሄንን ደግሞ 600 ብር። እዚህ ጋር የዳቦ ማብኪያ እንደዚህ ሆኖ 400 ብር። የእቃ ማንጠፍጠፊያ 420 ብር። ይሄኛው 350 ለማለት ነው። ይሄኛው 420 ብር የልብስ ባስኬቱ ማለት ነው። እዚህ ጋር ደግሞ ለእቃ ማጠቢያ የሚሆን ይሄ እዚህኛው ክዳን ነው። ሁለት መዘፍዘፊያ 320 ብር ገዝቼላታለሁ። ልስልስ ያሉ ስለሆኑ ቶሎ የመሰበር እድሉ የላቸውም። ደረቅ አይደለም ይሄ ማለት ነው። እቃውን መረተቢያ 350 ሊትር ሮቶ 2900 ብር ገዝቻለሁኝ። እንግዲህ ወደ እቃ መጨረሻ ደርሰናል። እዚህ ጋር ሱፍራ አለ። ሁለት የምግብ ሱፍራ ሎሚ በሲሊቨር እና
ቡኒ በሲልቨር 1 ሜትር ነው 550 ብር። 1 ሜትር 275 ብር። እዚህ ጋር ደግሞ የወይባ መሞቂያ ሌዘር አላት ማለት ነው። ይሄ 2800 ብር ነው። እንግዲህ እቃዎቿ ይሄንን ይመስላሉ። ከወደዳችሁት ላይክ ሸር ማድረጋችሁን አትርሱ። ሰላም ሁኑልኝ።